ችሉትን ሁሉ አድርገው አልሳካ ብሎ ዛሬ ደርሰን እንጂ እነሱ እኛን ለማጥፋት ሰርተው እየተሳካላቸው ለእኛ አዝነው የተውት አንዲት ነገር የለም። ያለፍነውን ሌላ ቀን ነው የምናወራው። እንዴት እንደሚዘጋጁ እናውቃለን። የሚዝረከረክ አብሮ እንዲተርፍም አልፈቅድም ነው አለ። እሱ እንዲተርፍም አሁንም አልፈቅድም። ግን ሀቀኞች እንደዚህ እንላለን። እሱን አታስቡት። የትኛሽም እንኳን እናንተን ኒኩለርም ምንም ይኖራችሁ ተብላችኋል። ከዛ ያለፈ ነገር ዛሬም አይቀየርም። በዛው ነው የሚቀጥለው። ምንም በሉ ምኑ የጨፈራችሁትም እንዳትረሱት ያዙ። ማስታወሻችሁን ያዙ። ነገ ተነጎዳ ለሚደረገው ማንኛውም ነገር ራሳችሁን አዘጋጁ። ቂሎች ባለጌዎች ምናምን ሆናችሁ እንጂ ደብረሲና የደረሰው በሳተላይት ጨምሮ ሙሉ ድጋፉን ዩኤስአይዲ ዛሬ የለም። ሳተላይት ስልክ የሰጠው ስንት ነው? 1100 ምናምን ተሳቢ ኤሮትራከርስ ለእርዳታ እህል ጭነው ህዝብን ሊረዱ የሄዱ መኪኖችን ቀምቶ ወታደር ሲያመላለስ የነበረውን ሁሉ የዓለምን የአሜሪካን የዓለም አቀፍ ምናምን የተባበሩት ድርጅት የምግብ እርዳታ ምናምን የሚባለውን ሁሉ ብልግናና ነውር እኮ ነው የገለጥነው። ያላየነው ነገር አለ? ለእኔና ለእናንተ በህወሓት እና በምናምን ጉዳይ ላይ ያልተደረገ ነገር አለ? እኛን የሚጠፋን ነገር አለ? አንድ ሰውስ ቢሆን በመዘናጋት ለምን ይሆናል የሚለው እንደ ተቆርቋሪነት አላስ ጥሩ ነው። መቆርቆር አለ ማድረግ እየቻለ በዛን ሰዓት መሳሪያ የለም። ወታደሩ ሞቢላይዝ ሆነ። ኢትዮጵያ ማሰልጠኛ እስኪጠፋ ድረስ ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን በተባለው መርህ መሰረት ቦታ እስኪጠፋ ድረስ ወታደር ገብቶ መሳሪያና ልብስ ግን ለዛ ለማድረግ አልተቻለም ነበር። ከዛ በኋላ አንዲት ነገር ስትፈታ ወደ ኋላ ሄዱና አስታውሱ። የመጀመሪያዋ ቱርክ ላይ ዶክተር አብይ ሲሄድ እጅግ በጣም የተከበረ አቀባበል አድርገው ከ25 ዓመታት በኋላ የቱርክና ኢትዮጵያ ግንኙነት ታድሶ በጣም እጅግ የሆነ ጥሩ አቀባበል አድርገው ሌዘር ጀት ጦር እንደዚህ የጨረር አቅም ያለው ታንክ ሁሉ ሰጥተው ድሮን ምናምን የሚባለው ሁሉ ከዛ በኋላ ነው ነገሩ የተቀየረ። ለምን? እያንዳንዱን ነገር እየተከታተልኩ ስለሰራሁ እና ሀገራችሁ ላይ የነበረውን ጥላ ስለማውቀው ነው። ይህንን ጠላቶች የሚያውቁትም እጅግ በጣም ቆሻሻ አጋንንታዊ ጥቁር ጥላ ሰፍኖበት የነበረ ሀገር ነበር የነበረው። የሆነ ነገር ስትሰሙ ድንግጥ ነበር የምትሉት እንጂ የሆነ እንደ ራሳችሁ ክብር ቆማችሁ ሁሉ የማታወሩበት ወቅት ነበር። የሚገርማችሁ ማለት በጣም ቆሻሻ የሚባል ዘመን እና ብዙ ይሄን ጦርነት ማን እንደሚመራው ምናምን እያልኩ የምነካካው ነገር በሌላ ነው የሚመራው፣ በዛ ነው የሚካሄደው። አንድ ልጅስ ቢሆን ለምን ያለ አግባብ እንደዚህ ሆኖ ለሌላ ጥፋት የሚቀሰቅስና የሳትራት የሚሆኑ ሌሎች ሰዎችን ለመቀስቀስ የሚያስችል እውነት ለምን ይፈጥራል የሚል ነው እንጂ እኔ እዚህ ላይ ያመፁ ሰዎችን ሻዕቢያ፣ ህወሓት ላይ ሸኔ፣ ፋኖ የሚባሉት አካባቢዎች ላይ በተለያየ ቦታ ላይ የማገጡና የረከሱ ሰዎች እስከ አጥፍቶ ጠፊነት እንደሚሄዱ ነው የምጠብቃቸው። እስከ ተራ ቦምብ አፈንጅ። ያ እንዳይሆን ምንድነው ህብረተሰቡ ከነቃ ብቻ ቶሎ የሚቋረጥ ካልነቃና ተራ ልዩነቶችን እያጎላ የሚቀጥል ከሆነ ግን እስከ ተራ ቦምብ አፈንጅነት እንደሚደርሱ በዛ ልክ ነው የምጠብቃቸው። ይሄ አይግረማችሁ። ግን አንድ ነገር እስኪያስቡ አማራ ክልልን ተቆጣጥረናል የሚሉ ሰዎች ይህም መንግስት አስጨነቅ ነው ትንሽ ነው የቀረው ያሉ ይሉን የነበሩ ሰዎች አንድ ከተማ በዚህ ልክ ውሸታም መሆናቸውን ራሳቸው አልመሰከሩላችሁ? በዚህ ልክ ምንም እንዳልነበሩ የትም ቦታ ላይ የትም እንደሌሉ አሁን ያወሩት ነገር እንኳን ገና የሚጣራ ሆኖ አይሁንላቸው ጨምሯቸው ያንንም ያክል ነገር ያወሩትን ያክል ጨምሯቸውና ያ በአራት ቀን 4 ኪሎ ይህን ስርዓተ መንግስት እናወድመዋለን እንጥራለን ብሎ ለተነሳ ኃይል የሚደንቅ ነው። ጀስት እንደሚያወሩትና ምንም ነገር ነበሩ። ሁሉ ነገር ጠፍቶ ነበር። ይህን ማን ይመሰክራል? ራሳቸው። ጀብዱ ነው የከሌ ምናምን በጣም መብረቃዊ ቅጽበታዊ እያሉ ቆሻሾች ደግሞ ያንን እያወሩ በመገለጣቸው እኔ ያን እያወሩ የተገለጡ ሰዎች ናቸው ደስ ያለኝ።
በዛ ልክ በቅት ሆነው ጠፍተው እንደነበርና እንደወደቁ ነው የሚያሳየው። አልነግራችሁም? እዚህ አይደለም ጉዳያችን። እኛ ኢትዮጵያ ውስጥ ያለን ወንድሞች ለኢትዮጵያ መሻገር የሚሰሩ እናት አባቶቼ፣ የማውቀው ሌላ ሚስጥር እዚህ ጋር ከዛኛው ጋር የማይገናኝ አካሄድን ነው ተከትዬ እዚህ ጋር የምመጣው። እዚህ ዱንያዊ ወይም ምድራዊ እንደሆነ ተራ አንድ ሰው ሆኜ ነው የምመጣው። በሌላ እንደሚታወቀው እዚህ አይደለም ጉዳያችን። ያለምን እውነት ነው እንትን የምንለው። ለማንኛውም እንኳን አደረሳችሁ እያል እናሰማቸዋለን። በመተው በመዋደድና በመከባበር ሊሆን እንደሚገባ መልእክታቸውን አስተላልፈዋል። በደመራው ያው እኛ የምናስበው የክርስቶስ ስቃይን ነው የምናስበው። ክርስቶስ መስቀል ላይ የተሰቀለው ከኛ ጋር አንድ ለመሆን የእኛን ስቃይ ለመካፈል ነው። ስለዚህ እርስ በርሳችን በመደጋገፍ አንዱ የአንዱን ስቃይ በመካፈል በክርስቶስ ትንሣኤ እና በመንፈስ ቅዱስ ኃይል ተመርቶ ወንድሙን እየደገፈ ወንድሙን እህትን እየደገፈች ወደፊት እንድንሄድና ስቃያችን የመጨረሻ ቃል ሳይሆን ትንሣኤም እንዳለ ከዛም በኋላ ህይወት እንዳለ በማሰብ የምንደጋገፍበት የእግዚአብሔርን ፍቅር አስበን እርስ በርሳችን ለመፋቀር ቃል የምንገባበት በዓል ነው። ሰላምም እንዲመጣ ፍቅር ያስፈልጋል። ስለዚህ ፍቅር እንዲበዛ ሁላችንም በጸሎት የምንጠመድበት ጊዜ ነው። በተመሳሳይ ዜና የኢትዮጵያ ካቶሊካዊት ቤተክርስቲያን ምዕመናን መስቀል ክርስቶስ ፍቅሩን ያሳየበት በመሆኑ የደመራ በዓል አንድነታችንን የምናጎለብትበት ሊሆን ይገባል ሲሉ አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ባልደረባችን ሬሳ ሎፒዮ አስተያየቶችን አሰባስባለች። ተከታተሉትና እንመለሳለን። መስቀል የዳንበት አንድ የሆንበት የተሳሰርንበት ነው እና ትልቅ መልእክት አለው። የክርስቶስ ኢየሱስን ፍቅር የምናይበት ነው። እሱ ለእኛ እስከ መስቀል ድረስ ሄዶ ነው ፍቅሩን የገለጸው። ስለዚህ ለእኛ ለክርስቲያኖች በመስቀሉ ለምናምን ሁሉ የመተሳሰብ፣ የመተዛዘን፣ የመከባበር አንዱ ለአንዱ ዝቅ በማለት ትህትናን በማሳየት ልናከብረው የሚገባን በዓል ነው። የመስቀል በዓል ትልቅ በዓል ነው። እንግዲህ ትህትናን የተማርንበት ህይወትን ያገኘንበት ታላቅ ሚስጥር ነው። ኢየሱስ ክርስቶስ ራሱን የሰጠበት ነፍሱን የሰጠበት እኛን ለማዳን ሲል የሞተበት የተሰቀለበት ነው እና የመስቀል በዓል ለእኛ እጅግ በጣም ትርጉም ያለው የዳንበት ዳግም ህይወት ያገኘንበት በዓል ነው እና ይህን በዓል ለሚያከብሩ ሁሉ ለመላው ክርስቲያን እንኳን አደረሳችሁ ማለት እፈልጋለሁ። የመስቀሉ ታሪክ እንደምታውቁት መስቀሉ ኢየሱስ ክርስቶስ ከተሰቀለበት በኋላ ራሱ መስቀሉ ታምራት እያሳየ ሲያስቸግራቸው ያንን ያደረጉ አይሁዶቹ ማለት ነው በቆሻሻ መጣያ ቦታ ላይ ጥለው ቆሻሻ እንዲደፋበት አደረጉና የሚጣልበት ቆሻሻ እጅግ በጣም ከመብዛቱ የተነሳ ተራራ ሰርቶ ነበር ይላል ማለት ነው ይባላል። ተራራ ሰርቶ ነበር። ስለዚህ ንግስት እሌኒ ያ መስቀል መውጣት ያለበት በዛን ሰዓት በነበረው እንደ ትንቢታዊ ነገሮችን ነው ተከትለው ይሄዱ የነበሩት። በዛ መልኩ የመጣላትን መልእክት ማለት ነው በራሴ አረዳድ ብቻ ላቅርብላችሁ። ያው እርጥብ የሆኑ ዛፎችን ቆርጣ እንደዚህ ደመራውን በአንድ ላይ ሰብስባ ብታቃጥልና ያ ጢሱ ሄዶ እዛ ቦታ ላይ እንደሚጠቁማት ተነገራት ማለት ነው። ስለዚህ እሱን ነገር አደረገች። ደመራው ተለኮሰ፣ ጢሱም ሄዶ ቦታውን አመለከተ። የት ቦታ ላይ እንደወደቀ እንኳን የት ቦታ እንደተቀበረ እንኳን መታወቅ የማይችልበት ሁኔታ ተፈጥሮ ነበር። ያ መስቀል ማለት ነው። ገደል ነው አጠፋ ነው ያሉት አንድ ወንበዴ ብለው ከወንበዴዎች ጋር የሰቀሉት ኢየሱስ ክርስቶስ የተሰቀለበት መስቀል እንኳን ያን ያክል ነገር ካደረገ ይህንን ማርከስና ማጥፋት እንችላለን። ማን ነው ምን ይሆናል የሚለው በራሳችሁ ሌላው እንድትረዱ ፈልጌ ነው ይሄንን እንደዚህ ማብራራት የሞከርኩት። ስለዚህ እስኪጠፋ ድረስ ቆሻሻቸውን ጣሉ። እስኪረክስ ድረስ የቻሉትን ነገር ሁሉ አደረጉ። ግን አልረከሰም፣ ግን አልጠፋም። ሰዓቱ ሲደርስ ዘመኑ ሲደርስ ከዛ ወጣ ማለት ነው። ስለዚህ መስከረም 17 ቀን ተጀምሮ መጋቢት 10 ቀን መስቀሉ እንደተገኘ እና እንደወጣ ነው እኔ የማውቀው ታሪክ ያለው። መስተካከል ዝግጁ ነኝ ለመስተካከል። ምክንያቱም እንዲህ አይነት እውነታዎችን እንዳናነብና እዛ እውነት ላይ ትኩረት እንዳንሰጥ በተራንቶ ፈንቶ እየዋልን የበከቱ የወደቁ ነውርን የውርደት ህይወትን የሚኖሩ ከየሰፈሩ የኃጢአት ውላጆች ተረገሙ ልጆች ስለተፈጠሩ ከነሱ ጋር ያለውን ነገር ሌሎች እንዳይበክል ለማረጋጋት በሚደረገው ጥረት ላይ የሚጠቅም ነገር ላይ ውሏችንን ለማድረግ በግልጽ እያደረግን አይደለም። እኔ እንደ ግለሰብ የሚያናደኝም እሱ ነው። ዘመኑን የሚመጥን እውቀትና ጥበብ በተዘጋጀው ፕላትፎርም በዚህ በጎ ነው። እኔም እዚህ ተነስቼ
ባለውበት ላይ በፈለጉ ሰዓት ሀሳብ አቀርባለሁ። ዓለም ላይ የትኛውም ቦታ ላይ ያለት ወንድሞች የሚጠቅማቸው ከሆነ ይሰሙታል። በዚህ ልክ መገናኘት፣ መተዋወቅ እና ይህን መድረክ ማግኘት ትልቅ እድል ነበር። በበጎ ብንጠቀመው ነው። ዛሬ ያልሆነውን ሁሉ ሆነ እየተባለ ሽብር ተዘርቶ ሰዎች በሰሩት ፕላትፎርም ላይ ሀገር ለማፍረስ እና ራሳችንን ለማፍረስ የሚሰራውን አሻጥር ሁሉ አይታችሁ የምንማማርበትን ወቅት ግን በዚህ ልክ የወሰዱት መሆኑንም ማየት ነው። ጀስት ግን ኢትዮጵያም በተደጋጋሚ እንደተባለው እዚህ ትደርሳለች ብለው አልነበረም። እኔም የሚገርመኝ ባላውቀው አይገርመኝም እንዳልኳችሁ ለምን ዘገየ ሁሉ እላለሁ። የኔ ሰው አለመለወጡ ላይ አሁንም ጥያቄ አለ። ለምንድን ነው ሰው ያውቃል፣ ይሰማል፣ ቢሆንም እያለ ይሄዳል፣ ወደሆነ ነገር እየገፋ ይሄዳል። ራሱን እንኳን ከጉዳትና ከመጥፎ ነገር ለመጠበቅ የሚመቸውን እንኳን መርጦ ለመብላትና ለመጠቀም የሚችልበትን አቅም ማጣቱ በዛ ልክ ምቀኝነትን ወርሶ መቀጠሉ የግል ጥላቻ ይሄ ባሏን ጎዳሁ ብላ በሚል የፉክክር መዝጊያ በሚል እንጂ ጉዳዩ አልገባ ብሎ ሁሉ አይደለም። ቶሎ ቢነቃ ችግሩን ይቀርፋል። ያ ቢቀር ግን የራሱ ልጅ የማይደረግ ሁሉ አድርጎ ብዙ ነገር የተፈጸመበት ያለ ቦታ ሁሉ አይተናል። ያ የዘራውን እያጨደ ነው ሰው። እንደ ኢትዮጵያ ግን የተሰራባትን ነገር አማራ ከፋ እንደተረዳ ሰው እዚህ መድረሷን የሚገርም አሁን ሰው ሊደነግጥ ይችላል። አይደለም ተመልሼ የ2011 እና 2012 ላይ የነበሩ አንዳንድ የማገኛቸውን ቪዲዮዎች ማሰማችሁ የዛን ወቅት ላይ የነበረው የራሱ እውነትና ምናምን ስለሆነ እዚህ ደብረ ሲና ላይ ሲደርሱ እንደዚህ የሆነውን እውነት ከዓለም ጋር የነበረን ሁናቴ እንደ ብሔር ተገንጥሎ እንደ ብሔር ብቻ አይደለም አንድ ሰው እንደ አንድ ሰው ብቻ ነበር የሚያስበው። 2010 2011 2012 ላይ ወደኋላ ቸክ አድርጉ ትዝ የሚላችሁ ነገር አንድ ግለሰብ እንደራሱ ብቻ ነበር የሚያስበው። ከወንድሙ ጋር ከእህቱ ጋር ከጎረቤቱ ጋር ከሚስቱ ጋር ከልጆቹ ጋር ሁሉ አይግባባም። በዛ ጥርጣሬ ውስጥ እንዴት ተሻገር የሚለውና ከሱ አንፃር እዚህ መድረሳችን እና ሰዎች ባለ በሌላ አቅማቸው ቢፈራገጡ ይታወቃል። ይሄ ቀን እንዳይመጣ ተብሎ የተሰሩ ብዙዎች ስለሆኑና ያ የፈጣሪ ውሳኔ ነው። ኢትዮጵያን ለውጥ የሚመራው ፈጣሪ ነው። ልጆችን የሚመርጣቸው መርጦ የሾማቸው ያጠነከራቸው እኛ እኮ ወደው ምን እንደሰማን ሳናውቅ ሆ ብለን ማን እንደነገረን ሳናውቅ ወደው ሆ ብለን የምንቃወም እኮ ነው። ሽልማት ለማስቀማት ፒቲሽን የሚሰበስብ ትውልድ እኮ ነው። በዚህ ልክ የትም ቦታ ላይ የሰው ልጅ አይረክስም። ሰው ለምን ተሸለመ ብሎ ሽልማት ለማስነጠቅ የተሰበሰበ እኛ ጋር ጉድ ምን ያልተገለጠ ጉድ አለ? የሃይማኖት አባት ተብሎ ጽላተ ታቦቱን ቅዱስ ገብርኤል ታሳስ ገብርኤል ይመስለኛል አቡነ ሉቃስ የሚባለው ግደሉ የሚል አዋጅ ሲናገር እኮ ሰው ደንግጠናል። አሁን እንደ ሰው ወደው መደንገጣችን ጥሩ ነው፣ ግን እንደ ዘላቂ አባቶቻችን ደግሞ ዘላቂ መፍትሄ ለማግኘት እንኳን ተገለጡ። ያንን ሰው ገዳይነትን ለመውረስ ነበር የምንሳለመው። ከዛ መጡ ደብተራዎች አንተ ንጉስ ቴዎድሮስ ነህ፣ አንተ ንጉስ ቴዎድሮስ ነህ አሉ። ከዛ ማናት እህተ ማርያም የምትባል ከዛ በፊት የነበር ያልተደረገና እስኪ አስታውሱት ያልተሞከረብን አለ። እሷ መጣችና ወርሃ ጾም ምናምን አብይ ጾም ሳይጠናቀቅ መሀል ላይ አርዳ መብላት ይቻላል አለች። ጨፈረ ሁሉ ያልተሞከረ የለም። ሰዎች ሰብስበው ሄዱና አንዴ ቤንሻንጉል፣ አንዴ ሶማሊያ፣ አንድ ሶማሌ ክልል፣ አንዴ አፋርና እንደዚህ እያሉ አንዴ ሀረር፣ አንዴ ደቡብ፣ አንዴ ኦሮሚያ ክልል፣ አንዴ ቤንሻንጉል፣ አንዴ ጋምቤላ እያሉ ያቀጣጠሉ። የኛ ክልል እኮ ሰላም ነው። አንዴ መተማ፣ አንዴ አጣዬ፣ አንዴ መተከል ያቀጣጠሉ። የኛ ክልል ሰላም ነው። አልበቃቸው። ሰሜንዝም በተኛበት አረዱ። አልበቃቸው። የተረፈቻቸውን ሮኬት ዶክተር አብይ አሁን ያቺ ላምበጣ መርጫ ተብላ የመጣች ድሮን የፎቶ ኤዲቲንግ ወይም የፎቶ ማንሳቱና የዛንን የስለላ የካሜራ ስራውን ባሰራና እነሱ አፈራርሰው የሄዱትን አየር ኃይል ጀነራል ይልማ መርዳሳ እና አጋሮቻቸው ጠጋግነው ሌላ አቅም ተፈጥሯል። በዛን ጊዜ አንድ ባለፈው ኢትዮጵያ አየር መንገድ ላይ ሄደን ያየነው ነገር እኔ ደንገጥ የሚል ሰው የሚገርመኝም ለዛ ነው። ያንን ስለሚረሳው
እና እዛ ጋር አንድ አስጎብኛችን የነገረን ቢሾፍቱ አየር ኃይል ላይ በዛን ወቅት ላይ ያሉ ሮኬቶች ቢተኮሱ አይታችኋል። 2 ነው ምናምን ጎንደር አካባቢ ላይ፣ ባህር ዳር እንደዚሁ ወድቀዋል። እነዛ ከተማ መሀል ወድቀው አንድ ሆቴል 4-5 ህንፃ ደርምሰው ቢሆን የሆኑ ዩኒቨርሲቲ ላይና ብዙ ሰው የሚሰበሰቡበት ቦታ ላይ አርፈው ቢሆን አብያተ ክርስቲያናት ላይ መስጊዶች ላይ አርፈው ቢሆን ኖሮስ የተደረገው ነገር ጀቶቹን መጠገን ከተጠገኑ በኋላ አይተው ተሸክሞት የማያውቁትን ሚሳይል ሁሉ ተሸክሞ መሄድ በጣም ከፍተኛ ቶን ያለው ክብደት ጭነው በቃ እንሞክራለን ተብሎ ያሉ የአየር ኃይል ኢንጂነርስ ተሰብስበው ወሰኑ። ይዘውት በረሩ፣ አደረጉት። የዓለም የምግብ እርዳታ ድርጅት ወንበዴ መሆኑን ያየነው የተረፉ ሰዎችን የተባበሩት መንግስታት የእርዳታ ድርጅት ቀለም እየቀባ በኮንቲነር ውስጥ ለደብረጽዮን እናስቀምጦ መግለጫ ሲያሰጣል ነበር። ጀስት ማለት እኔ የምንቃቸውን ሰዎች ሰው ለምን እንደዛ ዋጋ ይሰጣቸዋል? በጣም ርካሾች ናቸው። በጣም እንደነሱ የሚቅበዘበዝ እኮ የለም ምንም ቦታ ላይ ቢሆን ምንም ብትተውት ራሱ የኢትዮጵያን ሕዝብ ዝም ስላለ ብቻ ቀላል የሚመስለው አለ። ልጁን አምኖ መርቆ ቁጭትህን በየውርደት ኑሮህን ከምትኖር አማራ ኦሮሞ እያልክ እየተገዳደልክ ከምትኖር ይህንን ዘር ከዘራውና ይህንን እያስፋፋ እኖራለሁ ከሚለው ቆሻሻ ጋር ተጣልተህ ገጥመህ ኢትዮጵያን አጽድተህ አንተ ህይወትን ስጥ ብሎ መርቆ የሚሰድ እናት አባት አለን። ለሌሎች ልማት ሲባል ሀገርን ማድማት እድሜ ልክን ወደማንወጣው መከራ መሄድ ብዙ ጭንጋፎች ሲመለመሉ ያንን መዋጋት ክብር ነው። እውነትን መኖር ክብር ነው፣ መታደል ነው። በቃ እሱን እንዲያደርግ ተመርቆ ይሄዳል። ያ ስራው ነው የሰራው። ግን ያንን ወቅት አስታውሱ። መከላከያ ያ በተኛበት የታረደው ያን ዝም ብሎ አሁን የታጠቀውን ነገር ሁሉ እንትን የሚመስለዋል። እንደ ጥላት እዛና እዚህ እያልክ ለህዝብ ደህንነት ሲል መንግስት የሚያደርገው ትዕግስት ነው። በዛ እያልኩ አሁን እየወቀስኩ ያለሁት መንግስት መጨከን፣ በቋንቋ ማናገር ብዙ ቦታ ላይ ህዝብ እኮ በነቃበት ቦታ ላይ ብታምኑም ባታምኑም እኔ አሁን አለሁበት አካባቢ ወደ 16 ቀበሌ አካባቢ ይሆናል። እኔ ሀገረ ሰላም የሚባለው እኔ የተወለድኩበት አካባቢ ማለት መጀመሪያ አካባቢ ላይ በተሰራበት ፕሮፓጋንዳ ከመከላከያ ጋር ተኩስ ገጥሞ ነበር። መከላከያ ሲመጣ ከዛም ሰው ሞቷል። መከላከያ ግን ሲጎዳ የነበረው ህዝቤ ነው በሚል ነው። ዛሬም የሚጎዳው ህዝቤ ነው ብሎ እያቀፈ እንጂ በትክክል ዲቴክት አድርጎ ለምን አልሄድም ብዬ ነው የምለው። ድሮን አለ፣ ስልክ መጥለፍ ቀላል። ስለዚህ የራሱን ደግሞ የመረጃ ሰዎች ማሰማራት ይቻላል። መከላከያ የራሱ ደህንነት እንዳለው አውቃለሁ። ፖሊስ እንዳለው አውቃለሁ። ፖሊስ የራሱ ደህንነት አለው፣ ሲቪል ለብሶ የሚሄድ። መከላከያም የራሱ ደህንነት አለው፣ በተለያዩ ቦታዎች የሚንቀሳቀስ። የፌዴራል ደህንነት የሚባለው አለ። የፋይናንሻል ኢንተለጀንስ የሚባለው ገንዘብ ነክ ጉዳዮችን የሚሰልል ሌላ አለ። ፌዴራል ብቻ 3 ደህንነቶች እንዳሉ ታውቃለህ። አንዱ የውጭ ሀገራት ጋር የውጭ ደህንነት የሚባል፣ የፌዴራል የውስጥ ደህንነት ተብሎ ደግሞ ማንኛውም ነገር የሚሰልል፣ ከዛ ሶስተኛው የፋይናንስ ኢንተለጀንስ የሚባለው የገንዘብ እንቅስቃሴዎችን የሚከታተላል። ወደ ዲጂታላይዜሽን እየተሄደ ነው። እነዚህን ነገሮችን አጣምሮ በዛው ልክ እዛ ጋር ያሉ ሰዎች ይሸጣሉ፣ ይለወጣሉ። እሱን መሰረት አድርጎ የሆኑ ነገሮች እንትን ሲሉ ለምን ጠቅላይ ሚኒስትሩ እስከሚሄድ ድረስ ስንት ጀነራሎች ናቸው አካውንታቸው ላይ ገንዘብ እየተቀበሉ መከላከያን ሳይዋጉ ህዋቶች ደሴና ኮምቦልቻ አካባቢ ላይ ገብተው ብዙ ጥፋት ካደረሱ በኋላ ጠቅላይ ሚኒስትሩ እዛ አካባቢ ያሉ ሰዎች የሚነግሩን አለ። ፎርማል ሆኖ ወይም ኦፊሻል ሆኖ ባይነገርም ማለት ነው። ድንገት ስልካቸው ሲታይ ቻት ያደረጉበት የሚጻጻፉበት አለ። በአካውንታቸው ሲታይ ሚሊዮን ገንዘብ አለ። ሰው አክሽኖች ተወሰዱ፣ ነገሩ ተቀየረ። ማንም ቆራጥ ሲሆን እኮ ነገሩ ይቀየራል። እነዚህ ቆሻሾች ባለ በሌለ አቅማቸው እንትናቸው እንትን ስኪል ድረስ ተቀደው አውርተው የትኛውም ቦታ ላይ ከህዝብ ጋር እንኳን የማይገናኙ ነውረኛ ሆነው ከነሱ የባሱ ደግሞ አሉ። እነመሳይ
እነ ደረጃ ሀብተወልድ፣ እነ ወንድማገኝ፣ እነ ጴጥሮስ፣ እነ ፋሲሌን ያለ የሚባሉ እነ ሀብታሙ አያሌው የሚባሉ ቀዳዳዎች አሉ። ከነሱ ደግሞ እነዛን ስፖንሰር እያደረጉ ደግሞ በዛ የጥላቻ እንትናቸውን እናስታግሳለን ብለው የሚሉ አሉ። ያላቸውን ገንዘብ ዶላራቸውን ወር ምናምን ምናልባት ሰርቀው ካላገኙት በስተቀር ጤነኛ ሰው መቼም ለነሱ ሰዎች አንድ ጊዜ ሊሰጥ ይችላል፣ ሁለት ጊዜ ሊሰጥ ይችላል። እድሜ ልኩን ክፋት በውስጡ እያውጨለጨለ እንዴት ሰውን ለማስጨረስ ገንዘብ ያዋጣል? ከነሱ በላይ ገንዘብ የሚሰጡትና አበጃችሁ እያሉ የሚከተሉት ናቸው። ለእኔ አሁን የመጨረሻ የተረገሙ ሰዎች ከነዚህ ጋር አብረው ያሉ የሚያብዱ ሰዎች ናቸው። የኔ የመቅሰፍት በትር ፊት ለፊት ተሸጠው በባንዳነት ከሚሰሩት ይልቅ ከነሱ ጋር የሚማግጡ ሰዎችን እንዲመታ ነው የምፈልገው። እነሱ እንዲመታ፣ እነዛማ ከፊት ነው። ሰው እንደዛ ከሆነው ተሄደ፣ ሁሉም ተገለጠ። አማራ ማለት፣ ኦሮሞ ማለት፣ ትግሬ ማለት ሁሉም ቦታውን ያዘ። ተገለጠ፣ እየተገለጠ ሄደ። የኦሮሞን ህዝብ ከነ ዶክተር አብይ ነፃ እናውጣው ከነ ሽመልስ አብዲሳ የሚል መጣ። እነሱ የተቃወሙትን ህወሓት ሄደው ኮንፌዴሬሽን ቢያቋቁሙ አየናቸው። አቦይ ስብሃት ለምን ተፈታ ብለው ያበዱ ሰዎች አቦይ ስብሃት ጋር ተሰብስበው የኔ ጌታ ብለው ሲሰግዱ አየናቸው። ያልተገለጠ አለ ወይ? የሚረቡ ሰዎች ናቸው ወይ? እውቀት አላቸው ወይ? ምን አላቸው ወይ? በእነዚህ መሳሳትና መደናገር በጣም የሚያስወቅስ አይሆንም። እንዲሁ ምንም ይባል ምንም ያደረጉት ድርጊት በኤክሰል መከላከያ ላይ የሚተኩስ ትውልድ መደገፍ ምን ማለት እንደሆነ አይገባችሁ? ይህንን እኮ የኢትዮጵያ ህዝብ ሂሳቡን ማወራረድ የሚፈልግበት ነው። ምንም በሉት ምንም የሀገሪቱ ቀይ መስመር ሆነ መከላከያ ላይ እንዳሁን ብሎ የሚያወራን ሰው ይታወቃል። እያንዳንዱ በህይወቱ ስኬት የራቀውን ሰው ሁሉ ሰብስባችሁ እንደምታባሉ ይታወቃል። ምንም የተደበቀ ነገር የለም። እና ዛሬ መጨፈር ይቻላል። እነሱንም እነዚህ የምናመጣቸው ከዛ አንጻር ነው። ደስታው ደርቷል። እሱንም እንዳትረሱ፣ ድላችንንም እንዳትረሱ። ድሉ ይቀጥላል። ብትተውት ራሱ አይቆምም። ብታምኑም ባታምኑም ማለት መከላከያን ብትተውት እንኳን ለእንደዛ አይነቱ ቆሻሻ በመከላከያ ዲስፕሊን ቃሉን ጠብቆ የሚንቀሳቀሱ ጀግኖች ኢትዮጵያዊ ማንነት ባላቸው ሰዎች ሁሉ ይሄን ቆሻሻ እንኳን አደራ ተሰጥቶት እንኳን የህዝብ ኃላፊነት ተሰጥቶት ይቅርና እንኳን ማድረግ ያለበትን ሁሉ እንዲያደርግ ተገፍቶ የታጠቀውን ሁሉ ታጥቆ ይቅርና እንደዚህ መሆን ባንዳነት ይሄን ያህል ካኮራ እኔ ኢትዮጵያዊ በመሆኔ ለምንድን ነው የማልኮራው? እንዲህ አይነቱን ቆሻሻ እየጠረኩ ለምንድን ነው ገንዘብ ገደል ይግባ? የሰብዕናን አዋርዶ የሚመጣ ገንዘብ ጾታ ተቀይሮ ጾታ ምናምን ተደርጎ የሚገኝ ገንዘብ አንድ ወቅት በጣም የኢሳያስ ተጋላቢ ከመሆን በላይ ቆሻሻነት የለም። አሁንም እሱ ነው። ከኢሳያስ የበታች ሆኖ ከመጋለብ በላይ ቆሻሻነት የሚባል ነውርም የሚባል ኃጢአት የሚባል የለም። ፍንድት በል ሌላም ካላችሁ ሰብስቡ፣ እያላችሁበት እዛው ቀብራችኋል እንጂ የኢትዮጵያን ትንሣኤ ምንም የምትቀይሩት ነገር አለ። ያ የፈጣሪ ውሳኔ ነው። ልጆች የተፈጠሩትም ጠንክረው የሚጓዙትም ተማምነው የሚሄዱት ሂደት አለ። እንኳን ከእንደነዛ አይነት ቆሻሻ ተጋላቢዎች ጋር ራሳቸው ያወሩትን ሁሉ ራሳቸው ክደው በዝልክ ተሰብስበው ከመጡ ተልተሎ ብለን ሰብስበን እናቃጥላቸዋለን እንጂ ወልቃይት ራያ የሚለውን ፖለቲካ ስንት ሰው ነው ይገኛል? እሱን እንሰጣለን ያሉት እነማን ናቸው? እነዚህ ጨቋኝ ነው ካልነው ህወሓት ጋር አብረን ነው የምንሰራው፣ ከሻቢያ ጋር አብረን ነው የምንሰራው፣ ከግብፅ ጋር አብረን ነው የምንሰራው ብለው ከነገሩን እድሜ ባገኙ ቁጥር ይሆናል እኛ የምንሰደበው እንጂ እኛ የምንወቀሰው እንጂ እነዚህን ባለማጥፋታችን ሊሆን ይችላል የምንሰደው፣ መሰደብም ያለብን መወቀስም ያለብን እንጂ በሌላ አይደለም። የእነዚህን እድሜ በማራዘም እንትን ማለታችን ግን የሆነ ነገር ይዛል። ከዛ ውጭ ማንም ሞክሮ ማንም ምንም የሚያመጣው እንደሌለም ገመናውን ትንሽ እናሰማችሁ እስኪ። ትግሎች ታሪክ ያልተለመደ ሊባል እንደሚችል ደረጃ
በዚህ ደረጃ አገዛዙን በአንድ ጊዜ መምታት፣ በአንድ ጊዜ ኦፕሬሽን አቅዶ በዚህ ደረጃ መፈጸም የተቻለበት ጊዜ አለ ብሎ ለመናገር በጣም ያስቸግራል። እና ምንድን ነው እየሆነ ያለው ጀነራል? ምንድን ነው እየታዘብክ ያለው? ምን አይነት ድል ነው እየተመዘገበ ያለው? እሺ፣ አመሰግናለሁ። እንግዲህ ምንድን ነው የብልጽግና ኃይል እዚህ ሰሜን ወሎ ላይ ከፍተኛ የኃይል ክምችት ለማድረግ ሞክሮ ነበረ። ተመሳሳይ ጎንደርም ሰሜን ወሎም ላይ የኃይል ክምችት አድርጓል። እዚህ አፋር አካባቢ ጭፍራ አካባቢ እንደዛ ነበር አድርጎ የነበረው። ልክ ይህን ክምችት ነበር አሁን የግዳን አካባቢ ይዘህ ዛራያ ላይ ባለፈው የተወሰነ የተደረገ ማጥቃት ይህን መነሻ ተደርጎ ነው የተጠቃው። ያው መጠቃት ስላለበት ነው እዚህ አላስፈላጊ የኃይል ክምችት እዛ አካባቢ ለሚደረገው እንቅስቃሴ። ይህ ሰውዬውን ለእኔ አይገርመኝም፣ ግን በጣም የሆነ ወቅት ላይ የምታስታውስ ከሆነ ደብረ ታቦር ላይ ጀነራል ተፈራ ማሞን 18 ሜትር 10 ምናምን ሜትር ላይ ትደርሱበት ነበር እኮ አይተ ምናምን ብሎ ያ ለዋቶች ያቃጠረ የነበረው ሰውዬ ይል ነበር። ይሄ ሰውም በዛን ጊዜ ነበር አቅም ያለው። ብልጽግና የሚባል ማንም ብለህ ጥራው ኢትዮጵያ ውስጥ ያሉ ስርዓተ መንግስቱ ላይ ያሉ ጀግኖች ጀግና ናቸው። እንኳን አሁን ለይቶልህ ሄደህ በዛን ሰዓትም ከውስጥም ወዳጅ ተብለህ የተሰጠህን ክብርና ዝና መሳሪያና ማንኛውንም የህዝብ ንብረት የሀገር ንብረት ሁሉ ይዘህ ኢትዮጵያን ሰራዊት የኢትዮጵያን ጀግና ልጆች አላሸነፍክም። አቶ ተፈራ ግን ታመመ ብለን ይታከም በሚልበት ሰዓት እኮ እኔም ራሱ ደግፈው ነበር። ምንድነው ይሄ አማካሪ ሆኖ ሲሾም አማካሪ አልሆንም ብሎ ካለ በኋላ ነው የጠላሁት። በኋላ ላይ የሚያሳያቸው ባህሪዎች እንትን ሲል አይ ፈጣሪ እኛን ስለሚወደድ ነው። አማካሪ ሆኖ ገብቶ የባንዳነት ተግባሩን ቢከውን እና እዛው ውስጥ ቁጭ ብሎ አይ እኔ የምናገረውን ነገር አይሰማም ይሄ መንግስት፣ ስለዚህ ይሄ መንግስት ህዝባዊ አይደለም አሰራሩ የተበላሸ ነው ብሎ እዛው ተቀመጠበት ቦታ አንዲት ንግግር ቢያደርግ የኔ ብዙ ሰዎችን ለጉዳት የሚያጋልጠው ንግግር ይሄ ሲባረር ሲጎልበት የሚጮህ ባለስልጣን ሁሉ ለእኔ ከሱ በታች ቆሻሻ የለም። ለድጉዱንም በሉት አሁን አቶ ታዬ ደንዳን እና ሌሎች እንደዚህ አኩራፍ የሆነውን ቦያለው እና መሰል ሰዎችን አይታችሁ ከሆነ አኩርፈው ነው የሚናገሩ። ሲያኮርፉ የሚናገሩ ሰዎች እንደነሱ ርካሽ እንደነሱ ከሃዲ የለም። ምክንያቱም ሲጎልባቸው የተናገሩ እንጂ ሲሞላላቸው አንድ ነገር አይናገሩም። እያለ ቦታው ላይ ጎበዝ ማለት ጀግና ማለት ቦታው ላይ ሆኖ መናገር ነው። እና ይሄ ሰውዬ አሁን ምንም ቢል ካለም ማለት ነው ይህንን ራሱ ለማብራራት እንትን ያልኩት በዚህ ልክ መንግስት በዚህ ልክ ጥቃት ሲደርስበት ማለት በ4 ቀን 4 ኪሎ አያችሁት ምን ያህል ትንሽ እንደሆኑ። እነሱ ሰው ገለው ከሆነ ለመግደል አስበው አያውቁም ማለት ነው። የሆነ የማረኩት ነገር ካለም ያንን የማረኩትን ነገር አስበው አያውቁም ነበር ማለት ነው። ምክንያቱም በጣም ተገርመዋል። በራሳቸው ንግግር የሚሆነው ነው። ግን መንግስትን ልገለብጥ ከወጣሁ እኔ ያንሰኛል ድሉ 2 ዓመት ከ2 ወር ከ3 ወር ሆኖታል። በ2 ዓመት ከ3 ወር በ4 ቀን 4 ኪሎ ብያውቼ ምናምን የሚለው ታዩና እነዚህ ሰዎች ሰው ሲሞት ሲደሰቱ 7 ሚሊዮን ገደማ የሚሆን ተማሪ ለ2 ዓመት ከትምህርት ሲገታ አለመናደዳቸው እነማን ነው? በግልጥ ማንም ምንም ብሎ ሊሸፋፍነው ሊያስተባብለው የማይችል ነውረኝነታቸውን ገልጠዋል። እዛ ጋር ያለው ነገር በተቋሰለና የህብረተሰቡ መከራ በቀጠለ ቁጥር ጠላት እያከከ የሚያስነሳው አጀንዳ ያገኛል። እሱንና ይህንን እያየን እኔንን ነገም አንዳንድ ቦታ ላይ ያሉ ስልኮችን በደንብ የሚገባውን ያክል ስላላወሩኝ ነው። ስልካቸው ይቆራርጣል። አንድ 2 ሰዎች ደግሞ ስልካቸው አይሰራም። በጠቅላላ ይሄ ወልዲያና እንደዚህ ከተማ ውስጥ ላይ በየትኛውም ማግባብ ባገኘሁት ከተማ ተቆጣጥሯል የሚለውን አልሰማሁም። እንደባለፈው በማሰልጠኛ ቦታ ላይ ጥቃት አድርሰው ጠፉ እንደተባለው የሆነ ጥቃት እንዳደረሱ ብቻ ነው የሰማሁት። ከተማ ተቆጣጠሩ ኦሪዮን የሚል አንድ ቦታ ላይ ራሱ ገቡ የሚባል ነገር አላገኘሁም በግሌ ማለት ነው። ምንም ግን እዚህ አዲስ አበባ እየጠበቅናችሁ
2 ዓመት ከ3 ወር ሆኖ ካላለቃችሁ እንደዚህ ያላችሁ ስታፈዙ እንደነበሩ ሁሉ ይሄ አሁንም ሌላ አገላጭ ካልሆነ በስተቀር እንጃ እኛ የምናየው ምንድነው የሚባል በቅሎ ገመዷን አሳጠረች ነው ምናምን የሚባል የበለጠ እንደዚህ ሆነባት እንደዛ የሚባል ነገር አለ። እሱ ነው ነገ የማየው። ዩቲዩበሩም ይሄንን በማጧጧፍ የሆነ ነገር ልትሉ ትችላላችሁ። አንድ የዚህ ዘመን ዓለምን እያሸበረ ያለው ሚዲያ ነው፣ ሶሻል ሚዲያ ነው ብዬ ነው የማስበው። ትንሽ ትልቁ አፉን ይከፍታል። ሰው ደግሞ መደንገጥ ነው የሚፈልገው፣ መከራውን ማለፍ አይፈልግም። የራሱን አስተዋጽኦ በመበርገግ በመሮጥ እና በመደንገጥ ሊሆን ይችላል እንጂ የሚያሳየው መፍትሄ በመስጠት አይሆንም። ለዛ ነው እነዛ አሰቃዩኝ ያላቸውን ሰዎች ሁሉ ዛሬም ተሸክሞ ያለው ነው የምንለው። እንወይ ባሉ ይከበራል። መስቀሉ ዛጋ ተቀብሮ አይገኝም ብሎ ቆሻሻ ተደፍቶበት የነበረው እነዚህ እና መሰል የኢትዮጵያ ባንዳ ልጆቻችን ቆሻሾች ተጠርገው የሚጠፉበትና በትክክል መጽዳት ያለበት በጭካኔ በርህራሄ ምናምን በጭካኔ የምናጸዳበትን ወቅት ነው ለኔ የሚያሳየኝና እንደዚህ ማለቱን ይህን ሳቀርብም ከሱ አንጻር ነው። ከሱ አንጻር ማለት ማጽዳት ያለብንን በግልጽ የኛንና የነሱን ጉዳይ በግልጽ የሚያሳይ ነው። ከዛ ውጪ የእውነት ሰዎች እውነትን ለማውጣት ማድረግ የሚገባቸውን እንዲያደርጉ፣ ኢትዮጵያዊ ማንነትን እንዲያትሙ፣ የኢትዮጵያ ባለቤት እንዲሆኑ፣ ያን ካላደረጉ ግን የማንም ጭንጋፍ እየተቀጠረ የሳትራት እየሆነ አጥፍቶ ጠፊ እንደሚሆን ማወቅ ነው። ከመጀመሪያው ጀምሮ እኔ ካለባበስ ጀምሮ በጣም የምሳለቅባቸው ሰዎች ናቸው እነሱ ሰዎች ብታምኑ ባታምኑ አይ ዶንት ኖ ዘኬስ። እኔ ግን በጣም የምስቅባቸው መሳለቂያዎች ናቸው እና ወደኋላ እያላችሁ ደግሞ እዩዋቸው እነሱ ሰዎች ያወሩት እንዴት ነው ምናምን እያላችሁ ወደኋላ እያላችሁ የሁለትዮሽ ግንኙነት ውስጥ የኢትዮጵያ ስትራቴጂክ አጋር ሆናም የዘለቀች ነች። እና ሩሲያ ምዕተ ዓመትን የተሻገረ የሁለትዮሽ ግንኙነት ያላቸው ሀገራት ናቸው። ሩሲያ በማያዥቅ የዘመናት የሁለትዮሽ ግንኙነት ውስጥ የኢትዮጵያ ስትራቴጂክ አጋር ሆናም የዘለቀች ነች። ሀገራቱ ለዘመናት ያሻገሩትን ግንኙነት ይበልጥ ለማጠናከር ያስችል ዘንድም በሰላማዊ የኒውክሌር ፕሮግራም በጋራ ለመስራት ከስምምነት ደርሰዋል። በዓለም አቀፉ አቶሚክ ፎረም ላይ የተሳተፉ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሩሲያ አቻቸው ቭላድሚር ፑቲን ጋር የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልበት መንገድ ላይ መክረዋል። ጠንካራ የሁለትዮሽ ግንኙነት አለን። በርካታ የምንጋራቸው ነገሮች አሉን፣ በታሪክ፣ በሃይማኖት እንዲሁም በፖሊሲ። ሁለቱ ሀገራት የጋራ ተጠቃሚነትን መሰረት ያደረገ የልማትና ዲፕሎማሲያዊ ግንኙነት ነው ያላቸው። ይህ ጉብኝትም ግንኙነታችንን የበለጠ ያጠናክረዋል። ቀጣይ የሚኖረን ስብሰባ በኢትዮጵያ እንደሚሆን ተስፋ አደርጋለሁ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በበኩላቸው ኢትዮጵያ ከአፍሪካ ታማኝ አጋር መሆኗን አንስተው በተለያዩ መስኮች ያላቸውን ትብብር እያደገ መምጣቱን ተናግረዋል። Currently, our relations are developing in a gradual way. Our trade በአሁኑ ወቅት የሁለትዮሽ ግንኙነታችን ቀስ በቀስ እያደገ ነው። በንግድ ያለን ግንኙነት እያደገ ነው። በባለብዙ ወገን ግንኙነትም በጋራ እየሰራን ነው። በሰው ኃይል ልማትና መሰል መስኮች ያለን ትብብር እያደገ መጥቷል። በዚህ ዓመት መጀመሪያም ከፍተኛ የሩሲያ ባለስልጣናት ወደ ኢትዮጵያ መጥተው ነበር። ሀገራቱ በዘላቂነት ግንኙነታቸውን እያሳደጉ ነው። በዚህም ደስተኞች ነን። We are very happy to see you once again. Welcome. ሀገራቱ ንጹህ የኃይል ማመንጫ የሚሆን የኒውክሌር መርሃ ግብር ለማልማት ከስምምነትም ደርሰዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት ተርታ ተሰልፋለች ያሉ ሲሆን ሀገሪቱ በብዙ መልኩ እየተለወጠች ነው። ይህንኑ ለማረጋገጥና እውን ለማድረግ ደግሞ ለኃይል ምንጭ የሚሆን የኒውክሌር ፕሮግራም ያስፈልገናል ብለዋል። Our vision goes beyond today to transform our nation. ራዕያችን ዛሬን ይሻገራል። ሀገራችንን ለመለወጥ የሚቻልበትን መንገድ ሁሉ እንፈልጋለን። በዚህ ረገድ የኒውክሌር ቴክኖሎጂ አስተማማኝ የኃይል ምንጭ ነው። ደህንነታችንን ለማጠናከር ለምቹ የውሃ አጠቃቀም ተመራማሪዎቻችንን በፈጠራ ለማብቃትና መሰል ነገሮች አስፈላጊ ነው። ለኛ ኒውክሌር ለኃይል ምንጭ ብቻ አይደለም፣ የሀገር ውስጥ አቅማችንን ለማሳደግ እና ለሰው ሰራሽ አስተውሎትም ያስፈልገናል። An active participant in artificial intelligence, in industry and innovation. ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር የተፈራረሙ ሲሆን የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ የተፈራረሙትን ሰነድ ተለዋውጠዋል። And Ethiopian Electric Power to develop a nuclear power plant project in Federal Democratic Republic of Ethiopia.
እንግዲህ ሰዎች እዚህ ጋር ሲውሉ ደግሞ ሰዎች ሌላ ቦታ ላይ ታገኟቸዋላችሁ እና በዚህ መገረም የለባችሁም። ይሄ ነው አራባና ቆቦ የሚባል ነገር አለ። በጣም ማን ነበር የሆነ አንድ ሰውዬ በጣም ገርሞኝ ስለነበር እዚህ ተምነሉ ላይ ያስገባሁት ሰውዬማ አላሰማችሁ። ወንድማገኝ የሚባለው ምናምን ድንቅ ይላል። መትረየስ ሌሎቹ ተመልከቱ። እንግዲህ ይህንን እጅግ አስደናቂ ነው። እኔ የፋኖ ወታደራዊ አዛዦች ብቻ ሳይሆን የመረጃ ተቋሙን ለማድነቅ ተገድጃለሁ። በጣም ይህንን ኦፕሬሽን አቅደው የመከላከያ ሰራዊቱ ያለበትን ቦታ አጥንተው ስስ ጎኑ የታጠቀውን መሳሪያ የሰው ብዛት ፈትሸው ከዛ በኋላ ትናንትና ዛሬ በወሰዱት እርምጃ ኧረ ወንድማገኝ ተቆጣጥረነዋል የምትለው ላይ አሁን ከዚህ ወደ ኋላ ሄዳችሁ ደግሞ አንዱ ቪዲዮ ብትከፍቱት በቃ እያሸነፈ ነው እንጂ ፋኖ መከላከያ ያለበትን ፈልጎ ማግኘቱ እስከሚደንቀው ድረስ አይደለም። በየቀኑ የሚገለው መከላከያ፣ በየቀኑ ማረክ ነው የሚሉት መከላከያ። እሱን እያስታወሳችሁ እንዲሰሙት ነው። ለትዝብት ነው የማመጣው። ቢኮዝ ራሳቸው ከሚናገሩትን ራሳቸው ስለሚቃረኑት ነው ለእኔ የሚገርሙኝ። የሚከተሉት ላይ ነኝ ያለሁት የምለውም በምክንያት ነው። እዛው ንግግራቸው ውስጥ ነው። እስካሁን አፍሪካን አይቆጣጠርም ነበር ወይ ይሄ ሰውዬና መሰሎቹ ባወሩት የሚለውን ውሰዱ። የተገኘው ድል የዛ ውጤት ነው። መረጃ ወሳኝ ነው። በአጠቃላይ ውጊያ ሰልሎ አግኝቶ ይሄ በሽምቅ ውጊያ ውስጥ ሻዕቢያም ወያኔም በተደጋጋሚ ለድል እንዳበቃቸው እናውቃለን ከደርግ ጋር በነበረ 17 ዓመት ጦርነት። ስለዚህ ፋኖችም ይህን ያደረጉ ይመስለኛል። ከህዝባቸው ድጋፍ ባሻገር ከመከላከያ ውስጥም ከአማራ ብልጽግና የሚሆን ከሌላ ቦታ መረጃ በደንብ አግኝተው ተዘጋጅተው የገቡበት ነው ይመስለኝ። ከባድ ጥናት ተደርጎ ጥቃቱ የተፈጸመው ለዛ ነው። አንዳንድ የብልጽግና የዲጂታል ክንፉ ይሄ ወታደራዊ ሸፍጥ ሳይኖርበት በዚህ ደረጃ በአጭር ጊዜ ውስጥ ፋኖ ይሄን ሁሉ ከተማ የሚቆጣጠርበት ይሄን ሁሉ ሰራዊት የሚማርክበት የተሰዋው ብዛት ቀላል አይደለም። ፋሲል መንገድ ከብዳል። 12ኛ ክፍለ ጦር እንዳልነበረ ነው የሆነው መረጃው የሚያሳየው። 61ኛ ክፍለ ጦር 72ኛ የሚባል አንድ ጊዜ ታስታውሳላችሁ? የሆነ አቅርቤላችሁ የነበረው ከማነው ፈረስ ቤት የሚባለው 72ኛ እንደውም የክፍለ ጦር ማለት ምን ማለት ነው ሻለቃ ሻምበል ምናምን የሚለውን መቶ አለቃ ጠይቄ በቁጥር አቅርቤላችኋለሁ። ቪዲዮ የትኛው ላይ እንደሆነ እርሱ ራሱን ስላልሰጠሁት ይመስለኛል እንጂ 72ኛ ክፍለ ጦር ማለት ምን እንደሆነ ቁጥሩን እንኳን የማያውቁ ከዛ ብርጌድ ምናምን የሚሉትን ሁሉ ያው አየንና እስኪ ስለ ክፍለ ጦር፣ ስለ ብርጌድ፣ ስለ እዝ ያልመሰረቱት የለም ማለት ያ ሁሉ እዝ፣ ያ ሁሉ ክፍለ ጦር፣ ያ ሁሉ ተመስርቶ የት ነበር የደረሰው? እነዚህን የምንሰማቸው ከዛ አንጻር ግን እኔ ያረጋገጥኩት በዚህ ልክ ሞተው ነበር። በቃ ጥይት መተኮስ አቁመው ነበር ማለት ነው። በማውቀው ላይ አውቀዋለሁ። በተለይ እኔ እዛ አካባቢ ላይ እንዴት እንደዚህም ሊሆን እንደቻለ ከየት የመጡ ሰዎችም በእውነት ይሄን አድርገውት ከሆነም ከየት የመጡ እንደሆኑ አላውቅም። ቦታው ላይ ያሉ ግን አይመስሉኝም። እና በዚህ ልክ ግን ሲጮሁ ሲያጫጩና ከዛ በፊት የዘገቡትን ታመጡና ድል አደረግን ነው። ከዛ ድል አደረግን ሲሉት የነበሩት ግን ውሸት መሆኑን ዛሬ ላይ ስታዩት በዚህ ልክ ይሏቸዋል። እንዴ ከዛ በፊት የነበረው ወሬስ ውሸት ነበር ማለት ነው? በእርግጥ እውነት ቢሆን እስካሁን አፍሪካን አትቆጣጠሩም ነበር የሚልና በዚህ ልክ የረከሰ ተናጋሪ፣ በዚህ ልክ የረከሰ አድማጭ ተመልካች፣ በዚህ ልክ እሳቤው የተቀማ ሞተ የሚባል ዜና ለመስማትና ምኞቱን በዛ ለማቆየት ብቻ መሆኑ ስታዩት ሰው እንዴት እንዲህ በኃጢአት ባህር ይገባል? ዓላማው ግን የባሉን ድባብ መቀየር፣ የኒውክለር መርሃ ግብሩን ከሩሲያ ጋር የተደረሰውን ከተባበሩት መንግስታት ጋር የተደረሰውን ዓለም ላይ ያለውን አጠቃላይ የጂኦፖለቲክስ ቀያሪነትና በአፍሪካ ላይ የአፍሪካን የለውጥ ፈንጣቂነትና መልሶ በአድዋ ክብር የተሰጣትን የአፍሪካ የነፃነት አባት የተባለችው ኢትዮጵያ የዶክተር አብይ ስርዓተ መንግስት የነፃነት አባት እየተባለ መጠራት መጀመሩን በተለይ ከፑቲን ጋር የነበረው የአቀባበልና የነበራቸው ግንኙነት እኔ እንደውም የማይረቡ ስለሆኑ ነው እንጂ ብዙ ጊዜ እንደምለው በተለይ ይሄኛው ደግሞ ይትና ራሳቸውን በሆነ ነገር ያጠፉ ነበር። ያ ቢቀር ግን ከሚዲያ ይጠፉ ነበር። ግን የማይረቡ ሆድና ምላስ ስላላቸው ነውና ይህንን አሁን እኔም ባወራሁት ነገር ተቻለው እነሱም ባወሩት እንዲተቹ ነው የምፈልገው። እኔንም ተቹ፣ እነዚህ ሰዎችንም ተቹ። የሚበጀውን ያዙ ነው። እውነቱን አጣሩ። እኔ ስላልኩ የኔን መቀበል እከሌ ስላለ መቀበል አይደለም። ተች ያደርጋል። ስለ ሻወረውንም መያዝ
ሳምበዲ ያወራውን ይዞ የሚጠቅመውን አጣርቶ መጠቀም ነው። የሚዲያ ታች ማድረግ ነው። ግን የፈጣሪ ውሳኔ የፍርድ ቤት ውሳኔ ተደርጎ ያንን ይዞ መሮጥ አይነት ነገር በመሆኑ ቆሻሾች፣ ውሸታሞች፣ የረከሱ ጥፋትን ደግሰው በእኛ መጥፋት እነሱ ሆዳቸውን እየሞሉ የሚሄዱ ከርሳሞች እድሜያቸው መርዘሙ ያናደኝ። ለምን የሚጎዳው እና እንደዛ የሚሆነው ሰው ምንም የማያውቅ ስለሆነ ማለት ነው። ስለዚህ ስለሽንም ተቹት፣ እነዚህ ሰዎችን ተቿቸው፣ ከነዚህ ጋር ደግሞ የሚያወዱትንም ተቿቸው እና ይሄ ነው ዛሬ የማወራው እኮ ነው ለኔ ነገ የሚያጋልጠኝ። ዛሬ የምናገረው ንግግር ነው የኔ መለኪያ። ከዚህ ተነስቶና መጠቀም አለብን። እነዚህ ሰዎች የሚያታልሉ ሆኖ አይደለም እምላቸው፣ በዛ ልክ የምንቃቸው ቆሻሾች ናቸው። በቃ ግንቦት 7 ሆነው የሆነ ኢሳት ላይ ሆነው በዛን ጊዜ ያሰቃዩን ይበቃቸዋል። ግንቦት 7 ላይ የኢትዮጵያ አረንጓዴ ቢጫ ቀዩ ባንዲራ እየታተመ እነሱ የህዋት መነገጃው ነው። ኢሳት ድሹ ተቀይሮ ድሹን የሚሰቅሉ ልጆች አይደገመኝም እየተባሉ 3 ዙር እስር ቤት ገብተው አይደገምም የሚል ቲሸርት እያሳተሙ የሄዱበትን ያንን መከራ እያሰብኩ ስለምሰማቸው ነው እንጂ አሁንማ በሚያወሩት እኮ እኔ ከመሳቅ ውጭ ምንም ሰው እዛ በተለይ የማይጎዳ ቢሆን ኖሮ አሁን አማራ ክልል ላይ እንደመጡ ሰዎች መቀለጃ እኮ የትም ሀገር ላይ ኮሜዲ ፌዘኛ እንደ አይነት ውዳቂ ሀሳብና አመለካከት ያለው በእነዚህ ልክ መሳቂያ የሚሆን ነገር አይገኝም ነበር። ካርቶን ራሱ ህጻናት አይሰሩም እንደነዛ አይነት አሽሙርና ይሄን ወንድም አገኘው የምትወዱ ሰዎች የወደዳችሁበትን አስቡና አሁን ያለበትን ስታዩ ነው የሚነዳችሁ። አጀብ ነው ታሪክ ማለት የተባለ የሀገር መከላከያ ሰራዊት እንግዲህ 2 ክፍለ ጦሮች ናቸው የተጎዱት። በአሃዝ ቅድም ፋኖ ዮሐንስም እየገለጸው የተሰዉትን ብዛት ከ600 በላይ እጅ ሰጥተዋል በተለያዩ ግንባሮች። በጣም የሚገርም ነገር ነው። ከባድ ወታደራዊ ተሽከርካሪዎች ኦራል ትልቅ መኪና ነው። ትላንትና 1 ዛሬ 2 3 ፓትሮሎች ከባባድ ወታደራዊ ዲሽካ፣ መትረየስ፣ ሌሎቹንም መሳሪያዎች ማርከዋል። እስኪ አስቡት አሁን ከተወረው አንጻር ወሰዱና 3 እኔ እውነቴን ነው አልሰማሁትም ነበር ዝም ብዬ ነው ርዕሱን አይቼ ወደዚያ መጣሁላችሁና 3 ፓትሮል ምን ማለት ነው? ከዛ በላይማ ብዙ ንብረት ወስዳችሁ መከላከያ ያስመለሳቸው ብዙ አምቡላንስ ሳይቀር ከየተራ ሰው የበቆሎ ገለባ ሁሉ ደብቃችሁባቸው የነበሩ ፒካፖች ሁሉ እኮ ተገኝተዋል። 3 መኪና መማረክ ማለት እኔ እንደውም ከዛ በፊት በጣም ብዙ ጥቃት አድርሰው መከላከያ ላይ ብዙ ንብረት እንደወሰዱ ሁሉ አስብ ነበር መጀመሪያው። ግን 3 የሚደነቅ ከሆነ አንድም ወስዶ አያውቁም ነበር ማለት ነው። አንድ በጣም የሚገርም ግን እንደዚህ የተደሰቱበትን ነገር ይዛ የሆነችዋንም ነገር በሚገባ ለማስተናገድ መከላከያ ጥምር ኃይሉ እዛ ያለ የምንሻ የአድማ ብተና እያባበሉ ወር ምናምን እኮ ቢሆን ብዙ ጥፋት ይደርስ ነበር ጎበዝ። ግን ምንም ይሁን ምንም ተደብቀው ያንን ሰው መጉዳት የሚልከሰከስ ካቢኔም ቢሆን የሚልከሰከስ የትኛውን ቦታ ላይ የነበረውን አንድ ሰሜን ሸዋ ላይ ነፍሰ ጡራን ሳይቀር ሁሉ እየገደሉ በመሄዳቸውና የአውሬነት ባህሪያቸውና የዛ ህዝብ ጠላት መሆናቸውን የሚገልጥ ባህሪ አሳይቷል። እስረኛ ሲበትኑ አይገባውም ሰው ዛሬ ነው የሚደንቀው። ሰው እያገተ እንደበግ ነዳጅ መንገድ ላይ የሚደፋ ሰሊጥ የሚያቃጥል ምን የማይገባው ነገር አለ? እኔ አንዳንድ ወንድሞች ላይ የአማራን ህዝብ የራሳቸውን ህዝብ የሚል ነገር እንዲነገር የማልፈልገው የምናደደው ለምንድን ነው እንደ አይነቱን ቆሻሻ በሰራው ስራ ሁሉ አይተነዋል፣ ሄደን ጥርግ አድርገን ማጥፋት አለብን እንዲል ነው የኢትዮጵያ ህዝብ የሚፈልገው። ምክንያቱም የትኛውም ቦታ ላይ የሚጠቅም ወይም ደግሞ እዛ ቦታ ላይ የሚያልቅም ጥፋትም አይደለም። ጭራሽ ሚዲያዎች አስበው ኦሮሚያ ክልል ፋኖ ጥቃት ፈጸመ ሲል የኦሮሚያ ክልል መንግስትም ምንም ሲል አልሰማውም። አይዶ ነው ብሎ ከሆነ የኦሮሚያ ክልል መንግስት የለህም እያለ ነው። ፋኖ ገብቶ እዛ ቦታው ላይ የለም እየተባለ አሁን ይሄ ማረኩ የሚባለውን አንዱ የሚገርመኝ ነገር እንኳን የማረኩትን ሰው ይዘው ሊንቀሳቀሱ እነሱ ያሉበት ነገር ግራ ነው የገባው። ያንን እኔ በየቦታው ላይ ያጣራለሁ እኮ ኢንፎርማል በሆነ መልኩ። እዚህ ላይ ግን ያንን እያረኩ በየቀኑ ባመጣስ እውቅና መስጠት ነው።
ምክንያቱም የለም አንደኛ የለም በቃ አሟሃል ወይ ሁሉ ይሉኛል። ምን ሆነ ነው እንደዚህ የምትለን? እኛ እንደዛ አይነት ነገር አይደለም። በቃ አሁን ሌብነት ውስጥ ነው ያለው፣ መንገድ የሚዘጋው፣ ስጋት የሚፈጠረው፣ ኢኮኖሚካል ዲስአድቫንቴጅ እየሆነ ያለው ሰው ማገት ነው። ታጅቦ ከሚሄደው ራሱ ህዝቡ አውሬ ሆኗል። ዛሬ አሁን አንድ ሰው እያወራኝ ነበር። አይ ህዝቡ ወደ አውሬነት ተቀይሯል። ከጎንደር ወደ መተማ አካባቢ ባለው መስመር ሰው አንዱን አንዱ በልቶ እዛው እንትን ለማለት አይነት ነገር ነው እንጂ ሌላ አቋም የለም። መተኮስ ምን ማለትም አይደለም። በቃ ብር ማግኘት ብቻ ነው። እንደዚህ አይነት ሁኔታ ሆኖ እየተገረመ የነበረበትና ያየነውን እዛ ያለውን እንደ ህዝብ ራሱን አጸዳ ማህበረሰብ አካባቢ ላይ ወዲያው ነው የቆመው ብያችኋለሁ። የሰንበቴ የድር የጎበዝ አለቃ የሚባል አለ። ጎጥ በጎበዝ አለቃ ሽማግሌው እዛ ሽማግሌ እንደዚህ ተብሎ በእንደዛ አይነት በማህበር ጸበል የሚጠጡት የቅዱስ ሚካኤል እመቤታችን ማህበር ምናምን የሚጠጡ ሰዎች በዛ ሁሉ ሰዎችን መያዝና ከዛ ነገር እንዲመለሱ ማድረግ ላይ ሰርቷል፣ ቆሟል። አንድ ባለፈው በጣም የገረመኝ የህዝብን ወይም እዛ ጋር ያለን ማህበረሰብ እንዳለ እኔም አንዱ አካል ሆኜ ነው እንጂ የሆነ በወቃሽነት እንትን ማለት አልፈልግም። ጀግኖችም የኔ ጀግኖች ናቸው፣ ነውረኞቹም የኔ ነውረኞች ናቸው። ሁሉንም እንደየመጠኑ እካፈላለሁ ታሪካቸውን ብዬ ነው የማምነው። እንደዛ ነው የምናገረው። ምክንያቱም ይሄን አምኜ ካልተነሳው ችግሩ አይቀረፍም። በኔነት ሁሉን ነገር ይዤ ቆሻሻውን በኔነት ካላጸዳሁ፣ ጥሩን በኔነት ደግፌ ካላበዛሁ አይጸዳም። ጥላት ደግሞ የሚሰራው ይሄ አንተ አይደለም ይሄ የዛ ነው፣ ጥፋቱንም ያካፍላል፣ መልካም ነገሩን እያከፋፈለ በሁሉም ላይ ባለቤት እንዲያጣ ሁሉን ነገር ከሁሉ ነጥቆ የራሱ መጫወቻ አድርጎ ማስቀጠል ነው ኢትዮጵያ ውስጥ ሲሰራ የኖረው። እሱ ነው የሚሆነው። ከላይ ያሸነፈ ከላይ ተሸነፈ። የአብይ ሰራዊት የኦሮሞማ ሰራዊት ነው እንጂ የሚባለው የኢትዮጵያ ሰራዊት አይሉ። ይሄ ካለ ማለት ይጀምራል እንትኑና እዛ ቦታ ላይ የትመን የሚባል ቦታ የሚያስታውሰው እንዳያውቀው ነው። ከደጀን ምናልባት 10 ምናምን ኪሎ ሜትር ውስጥ ብትሆን 7 ቢሆን 14 ኪሎ ሜትር ብትሆን ከደጀን እና እዛች ከተማ ላይ ትምህርት ለማስጀመር መንግስትም የአካባቢው አንዳንድ ሌሎች መንግስት ኤንጂኦ ላይ ምናምን ያሉ ሰዎች ማቴሪያል አሟልተው ነበር። በአጋጣሚ ለኦፕሬሽን ነገር መከላከያ እዛ አካባቢ የነበሩ መከላከያ ለቆሴ ሌሊት ትምህርት ቤቱን ዘርፎ አደረ። ትምህርት ቤቱን ዘርፎ የሚያድር ህብረተሰብ ምን ማለት እንደሆነ ታውቃላችሁ? ይሄ ገመና ነው፣ ዋጥ ማድረግ። ይሄ የቆጨው ሰው ያን ነገር ማጽዳት ብቻ ነው እንጂ ይሄንን በሆነ ነገር ቢደርተው ምን ቢለው የበለጠ እየቆሸሸ የበለጠ እየተዋረደ ይቀጥላታል እንጂ የሚቀየር ነገር የለምና ያንን ያደረገ ሰው እግዚአብሔር መከራ ቢያበዛበት በፀራራ ፀሐይ መብረቅ እያወረደ ቢያነደው ምንድነው ችግሩ? መድኃኒት የሌለው በሽታ ቢያወርድበት ምንድነው ችግሩ? እና አሁን የሰዎች ጋር እስከ ሰዎች ጋር ግብግብ ሃይማኖት ካለ እያንዳንዱ ስለ እምነት የሚያወሩ እንደዚህ የሚበጠረቁ አሉ። በእምነት ስም 30 መስቀል አድርገው ሰው የሚገሉ ሰዎች እምነታችሁ ምን ይሰራል? እኔ እኮ ያንዳንዱን ነገር አሁን የምመካው በፈጣሪ በእምነቴ ነው፣ ከፈጣሪ ጋር ባለ ግንኙነት ነው እንጂ እዚህ ዱንያ ላይ ወር ምድር ላይ ባለው ስኬታማ ህይወት ይመስላችኋል? በዚህ ሰዓት ሲለፈልፍ የሚያደርሰው አሁን ስንት ሰዓት ሆነ ኢትዮጵያ ውስጥ? አሁን 8 ሰዓት ከሩ ኦልሞስት ወደ 8 ዓመት እየሞላኝ ነው። ለምን እንደሆነ በማናውቀው ነው። እና እንደ ሀገር የሚተውና የማይተው ጉዳይ ላይ ሁሉ በሁሉም ነገር ለመክሰር ከመሄድ ይልቅ አንድ ላይ ቆም ብሎ ያሉበትን ደረጃ ማየት ጥሩ ነው። ከዛ ውጭ እነዚህ አንድ የገቢ ምንጭ አይቷል። ለምሳሌ አሁን የልጅ ስንት ሰው አየው? 86,000 ሰው አይቶታል። 9 ሰዓቱ ነው። ስለዚህ 100 200 ሰው 1000 ሰው 2000 ሰው ሊያየው ይችላል። እኔ ስለሺ እኮ ራሱ በቃ ሰው እንዳይተርፍ ልል እችላለሁ። እንደ ጽንፈኛ እኮ ባስብ እኔ እውነትን ተናግሬ ጠላት አፍርቼ ሰውን ማስተማር ካልቻልኩ ይሄን በመናገሬ የሚያሳድደኝ እንጂ የሚደግፈኝ ሰው ካጣው እግዚአብሔር ሆይ ማታ ወርድበት ልል እችላለሁ። ለምን ሰው እንዲተርፍ ሁሉ ደስ ላይለኝ ይችላል? ምክንያቱም እውነት ካልተወደ እኔ የማወራው ነገር እንዴት እኔ ራሴን ጥላት ብቻ የሚያመጣብኝ ከሆነ ለምን ድምጥማጡ የማይጠፋ? ለምን የዓለም ፍጻሜ ዛሬ የማይሆን ያስብላል እኮ። ይሄ ውሏችን ነው። እውነቱን ከመፈለግና ለመፍትሄው ከመታተር ከመጣር ከመሞከር ይልቅ በቃ አይ ስለሺ
በቃ እንደዚህ ባድሚንም ሆነ በሆነ እንደዚህ እናድርገው እንደዚህ እንበለው የሚል የለውም። ወይም ደግሞ በዚህ ባለው ጎጥም ደግሞ እዛ አማራ ክልል ነው የተወለደው። በሃይማኖትም ከተባለ ያው በዚህ ጥላት በሰራው ጉድጓድም እንደዛ ሊሆን ይችላል። ጥቂቶች ዘመን የማይቀይራቸውና አደራቸውን እግዚአብሔር እንድወጣ የምላቸውም በዚህ መካከል ያገኟቸው ጥቂት ሰዎች ስላሉ የእነሱን አደራ እንድወጣ ሌት ተቀን ያመኑ ሰዎች ማሳፈር ስለማልፈልግ ያንን አደራ መወጣት ስላለብኝ ሰው ባመነ ቁጥር የኔ አደራ እየከበደ ነው የሚለውና ውሏችን እዚህ ውሸቱን ይሄንን ብሎ ከዛሬ 3 ዓመት በፊት ያወራው አለ፣ ከዛሬ 2 ዓመት በፊት ያወራው አለ ማየት፣ ከዛሬ 2 ዓመት ደግሞ ስለሺ በፊት ምን አውርቶ ነበር ማየት፣ የቱን ብደግፍ ነው የሚጠቅመኝ? ሁሉንም መተው፣ ስለሺንም መተው፣ መሳይንም መተው፣ አዲስ ሌላ ሰው መፍጠር። እኔ አሁን እንደዚህ አይነት ነገር እንዲለመድ እፈልጋለሁ። የተለመዱ ሂደቶች ቢቀሩና አዲስ ፖለቲከኛ፣ አዲስ ጋዜጠኛ፣ አዲስ አመለካከት ያለው አዲስ እሳቤ ያላቸው ሰዎች ቢመጡ ከዚህ ከረከሰው ጋር ያልተነካኩ ሁሉ ብዬ አስባለሁ። ግን አንዱ ለኔ ከእንደዚህ አይነት ነገር ጋር ባለመኖሩ ይህን ያህልም ዩቲዩብ ላይ ሰው አገኘው ብዬ የምለው ምንም ማንም ምንም ሳይል ባልተለመደ መልኩ ያለ ቲፎዞ ያለ ምንም ነገር የተገናኘን ስለሆነ ነው። ፈጣሪ የፈቀደልን ስለሆነ በዛ ልክ ክብር ያለኝም ለዛ ነው። በዛ የተነካኩ ሰዎች ብዙ ጭብጨባ ሊኖር ይችላል። ግን የሚታይ ይሄ የምናሸንፈው እኛ ነን። በፈለጋችሁ ታዝዙ። አታናዱኝ፣ መከራ ወደ እናንተ እንዳይመጣ ምለው ቆሻሾችን እየጠቀለላችሁ የእነሱን ቆሻሻ የሚጋራ ሰው አለ። ዝም ብሎ እየተወለጋገደ በየቦታው ላይ የማየው አሁን ይሄ አሁን ጥላት በሰራው ጉድጓድ የማሰብ እሱ ባስቀመጠው አይነት ነገር እያሰቡ የጥላትን እድሜ የሚያራዝሙ ነውረኞች አሉ። እነሱ እንደዛ በተወለጋገዱ ቁጥር ነው የነዚህ ቆሻሾችን የሚረዘመው እንጂ እስካሁን መቆየት ነው አልነበረም። ስለዚህ ማንኛውም የመከላከያ ሰራዊት የማዕረግ አሰጣጥን በሚመለከት በእነዚህ ከአዋጅ ጀምሮ እስከ መመሪያ ድረስ በተቀመጡት ህጎች ላይ በመመስረት የሚፈጸሙ ናቸው። ስለዚህ የመጀመሪያው ህገ መንግስቱ ላይ አንቀጽ 87 ላይ ስለ መከላከያ ሰራዊት ከተጠቀሱት መርሆች ውስጥ የሀገሪቱን የመከላከያ ሰራዊት የብሔሮችን ብሔርን ሁሉንም ህዝብን የሚያቅፍ እና ሁሉም የኔ ነው የሚለው ተቋም እንዲሆን የሚልመላው ይህንን እንዲያካትት ይፈቅዳል። ይህን መሰረት ተደርጎ ነው ሲሰራም የነበረው። የመከላከያ አዋጅም አንቀጽ 21 አካባቢ ላይ የሚገልጸው የማዕረግና የኃላፊነት እድገት ሲሰጥ መሰረት የሚያደርጉ ነገሮች አሉ። ይህ ሁሌ የሚገለባበት ሳይሆን ይሄ በጣም ብዙ ነው። 50 ደቂቃ አካባቢ ነው። ይህንን ሙሉ ብታዩት ደስ ይለኛል። በሁሉም ሚዲያዎች ላይ አለ። እሱን እንድታዩት ነው። የመከላከያን አንደኛ መከላከያ ሲናገር ሰው አይሰማም። ከመከላከያ ጋር በተቃራኒ የቆመውና ውዳቂ ሆኖ ስለምንም ሚሊታሪ ሳይንስ እውቅና የሌለው ባለጌ ሲያወራ ሄዶ ይሰማና እሱም አብሮ የሚባልግ አይነት አለ። ከቦታው ሰምተን በሌሎች መገምገም ይቻላል። መከላከያ ዶክተር አብይ የተናገሩትን ከዶክተር አብይ ሰምተን ሙሉዋን አንድ ባንድ መያዝ። ስለ ዶክተር አብይ የማንም ጠማማ መጥቶ እስካጣመመ ድረስ የሚከፈለው ውዳቂ ሁሉ መጥቶ አፉን እስኪከፍት ያ የሚከፍተውም እኮ የዶክተር አብይ ንግግር አይቶ ነው እንዴት ላጣማው ያለ። እዛ ጋር እውነቱን ለማወቅ የሚፈልጉ ሰዎች ግን 3 ደቂቃ 4 ደቂቃ ትተውት ከዛ ከጠማሞች የሚሰማበትና የነዛ የጠማሞች እድሜ እየረዘመ የእውነተኞች ደግሞ ተልኮና ልፋት ከንቱ የሚቀርበት ሁኔታ ያለ እሱ በጣም አደገኛውና ለነዚህ ቆሻሾች እንትን የሰጣቸው ማለት ነው። አመሰግናለሁ። ሹመት የማዕረግ እድገት ለተሿሚው ብቻ ሳይሆን ለቤተሰቡ፣ በዙሪያው ላሉ ጓደኞቹ እንደገናም ደግሞ ለሰራዊት ለሚመራው ሰራዊት አብሮት ላደገው ሰራዊት ቀላል የሆነ ትርጉም አይደለም ያለው። ደስታን በመፍጠር ኃላፊነትን በማሸከም ተስፋን በማስያዝ ያለው ድምታ ቀላል ነገር አይደለም። ስለዚህ ያገለገለ ሰው እንደሚሾም ሲያውቅ ሰራዊቱ ሞራሉ ይገነባል። ነገ ከነገ ወዲያ ከሰራው አድጋለሁ፣ እሾማለሁ፣ እለወጣለሁ የሚልና የሞራል ግንባታን በማነሳሳት በኩል የራሱ ሚና አለው ለሰራዊት ግንባታ። አንደኛው ከሰራዊት አንጻር እሱ ነው። ሰራዊቱ የሚያውቃቸው የመሩት መሪዎች ወደፊት እየወጡ በሄዱ ቁጥር የሚሰራ ይሾማል፣ ይሸለማል፣ ያድጋል፣ ኃላፊነት ይይዛል የሚል ነገር ስለሚያመጣ በሰራዊቱ ግንባታ ትልቅ ሚና ይኖረዋል። ብሎም ዝም ብሎ ግለሰብ በራሱ ጥረት ብቻ አይደለም የሚመጣው እና በዙሪያው ቅድም እንዳልኩት ቤተሰብ አሉት፣ ጓደኞች አሉት፣ በርታ የሚሉት የስራ ባልደረቦች ይኖሩታል። ይህንን እዚህ ኢትዮጵያን ኒውስ ኤጀንሲ ላይም አለ። ምን ሰው አልሰማም ለሚለው ላስታውሳችሁ አንድ ነገር እስኪ ይህን አይታችሁታል።
ሰው ይነደዋል፣ ግን ሰው ይነደዋል። ይሄ ከሆነ ዓመት በፊት አንበጣ ምናምን ሲመጣ አንበጣ ይባረር ነበረ። ጤፍ አጨዳ፣ ስንዴ አጨዳ ምናምን ላይ እኛ አጊሶ በጣም ወንድምነት ስለሚሰማ አብሬ እየሰራ ነበረ ማለት ነው። እነሱ መጥፎ ነገር ቅርብ ጊዜ እንደማያስቡ እኔ አላውቅም ማለት ነው። እኔም እነሱ ማት ልጆች ጋር ጓደኛ ነው ማለት ነው። ከዛ ማክሰኞ ሌሊት መጥፎ ነገር ሰሩ ማለት ነው። ማክሰኞ 5 ሰዓት ተኩል ጀምሮ መጥፎ ነገር ሰሩ። ሁኔታው የሚያናደው የውጭ ኃይል መከላከል ትችላል፣ የውስጥ ኃይል ግን ከባድ ነው። ከአንተ ጋር ተኝቶ ከአንተ ጋር አብሮ እየበላ አብሮ ሙክ እየወጣ ሲታጎርሰው እያጎረሰ ቆይተው ወደ አንተ ሲመለስ እሱ ነው የሚከብደው። እዛን ጊዜ ነበረው ውስጥ የነበረ ታጋይ ነው እኛን የገደለው። ከዛ ሌሊት 2 ሰዓት ጉዞ ስንጀምር በባትሪ ሲጠብቁን ነበር። በባትሪ ሲጠብቁን እኛ አቅጣጫ እየቀየርን ምን እያልን ለ3 ቀን ኃይል አፋር ክልል ለመድረስ ብዙ መከራ አይተን ሁሉም ነገር አድርገናል። ልጆቹ የተማሩ ልጆች 22 ነው መሰለህ 22 ልጅ እያስተማርና እስከ መከላከያ ሲል እናት ለለ አባት ለለ ደሃ ሰዎች ከዛ የረዳ መከላከያ ሰራዊት እያስተማሩ መከላከያ ነው። ከዛን አልፈን አንበጣ ነበረ። አንበጣ መጣ። ጠዋት ውጡ አለ ወተን፣ ከሰዓት ውጡ አለ ወተን። አንበጣ እስከ መማረር እስከ ድረስ ቁርስ በልተን ወይ እስከ ኢራት ሰዓት መተን ይበላለን። ምሳ ሳይበላ ማክሰኞ ሌሊት 5 ሰዓት ከሩብ ላይ የሱን አባሎች በውስጥ በማደራጀት እኛ ጋር የነበሩትን እንደኛ ወታደሮች የነበሩትን ከአመራር እስከ አባል በማደራጀት አመራሩ ኦፕሬሽኑን እንዲመራ አባሉ ደግሞ እኛን እንዲገል ነው የተደረገው መልስ። ለዚች ሀገር ብዙ ዓመት የታገሉ ጓዶችን አጥተናል። የኛን እዚህ መድረስ አይደለም እኛ የምናየው የእግዚአብሔር ጉዳይ ሆኖ ነው እዚህ የደረስነው። እኛ እሱ ጊዜ ይፈታው ይሆናል። ይሄን ሲያደርግ የነበረ አካል እኛን በማሳፈን እኛን በመምታት እኛን በመግደል የኛን ህይወት በማሳለፍ ግቢ ውስጥ በመግባት ንብረት መዝረፍ ነው የጀመረው። ልዩ ኃይል እንደመጡ እኛ መሳሪያ የተቀመጡበት ላይ ተጨምደው ተኩስ ጀምረዋል ማለት ነው። ሰው የተኛ ቦታ ማለት ነው። ሰው ከተኛ በኋላ አይተኩስም፣ ቦምብ አይወረወርም። እነሱ እኛ ከተኛ በኋላ እየተኮሱ ቦምብ እየወረወሩ ነበር። መሳሪያ ልታጣ ወደ ስቶሪ ስትሄድ ደግሞ እኛም ተኩሶ እየገሉ ነበር። ከባድ ሰው ባለበት በተኛበት አይወጋም፣ በተኛበት ቦምብ አይወረወርበት። እኛ እህት ጓደኞች አሉ ከኛ ጋር የምታገሉ በተኙበት ነው ቦምብ የወረወሩ። የሰው ልጅ እንደዚህ አለ በተኙበት ነው አውቶማቲክ ለቀቁባቸው። ይህንን ሳንረሳ ይህንን የሚመስል ቆሻሻ ተግባር የሚፈጽሙ ሁሉ ቆሻሻና በሽታዎች ካንሰሮች መሆናቸውን ሰው እንዳይረሳ ነው ማሳሰብ የፈለኩት። ኢትዮጵያ አይለቀው ያጎረሰ እጇ ያጠባ ጡቷ ተነክሷል። ልክ የዛሬ ዓመት ለ20 ከዛ በላይ ዓመታት በጋብቻ ከተፈጠረ የደም ትስስር አንስቶ በትውውቅ እስከደረጀው የወዳጅነት ጉዞ የሰሜን ዕዝ የመከላከያ ሰራዊት አባላት ከትግራይ ህዝብ ጋር የመሰረተው በምንም የማይነቀነቅ የሚመስለው የተጋመደው የ2 አስርት ዓመታት ጉዞና ሰራዊቱ በቀበሩ ጉድጓድ እያደረ ዋጋ እንዲከፍልለት ሲያደርገው የከረመው የአብሮነት ሰንሰለት በስግብግቡ ጁንታ ጫፍ የወጣ ፍላጎትና ጭካኔ በተሞላበት መንገድ በተወሰደ እርምጃ ተበጠሰ። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። በጣም ኃይለኛ ተኩስ አውቶማቲክ ነው የለቀቁብን። ያው ጸረ ማጥቃት ነው የጀመሩት። ቤቴ ጋር ነበርና ተኩሱ ሲበረታ ልጆቹ ገፈታትረው እኔም እየተታኮስ በዚች በር ወጣን። መኪናችን እያያችሁት ነው። በአርብጅ ነው የመቱት፣ በክላሽ ነው የመቱት። ያው እኔ ያለሁበትን ቦታ ያውቃሉ። እኔን ለማጥፋት ነበር አርብጅ የተኮሱት። ጥቅምት 4 2013 ዓ.ም ምሽት ላይ በስግብግቡ ጁንታ ሰሜን ዕዝ ላይ የተፈጸመው ጥቃት ድንገት ይሆን አልነበረም። ለዚህ ደግሞ ጥሩና ይሄው የታሪክ ምስክር የሚሆነው የጥቃቱ ኢላማ የነበረው ብርጋዴር ጀነራል ነው። ሁሉም ጋር ነው ተኩሱ የተጀመረው። እዚህ ሲጀምሩ በአከር ጀምረዋል፣ ቱርካን ጀምረዋል፣ ቃፍታ ጀምረዋል። ብድብድ የምትባል ቦታ አለች እዚህ ጋር፣ እሷ ጋር ጀምረዋል። በተመሳሳይ ሰዓት ሁሉንም አፈና ያደረጉ ጨለማን ተገን አድርጎ ጥቃቱን መፈጸም ለድል ያበቃኛል ብሎ ተነስቶ የነበረው ጁንታው ሰሜን ዕዝ ላይ ደግሶት የነበረው የሞት ጽዋ በዕዝ ውስጥ በነበሩ ተባባሪ ጁንታዎች መታገዙ ዝግጅቱ የከረመና ስር የሰደደ እንደነበር ሌላ ማሳያ ነው። የትግራይ ልዩ ኃይልና የትግራይ ፖሊስ፣ የትግራይ ሚሊሻ
ተደራጅቶ እኛ በተኛንበት የኛ የመከላከያ ሰራዊት የነሱ አባል የሆኑት ጋር በመተባበር ካምባችን ላይ ገብቶ ጥቃት በመፈጸም የተወሰኑ ታንኮችን ውስጥ ገብቶ እኛን ሰው ተደርጎበት እንዲረሸን አድርጓል። እኛው ጋር የነበሩ ጓደኞቻችን አብረን በጋራ መስዋዕት የከፈልን ሰዎች የኛ ጠላት ሆኖ የኛን ልጆች መግደል ነው የጀመሩ። እዚህ ውስጥ ማለት መግደል ጀመሩ። ይባስ ብለን እኛ ጠላትን ከመከላከል ይልቅ ውስጥ ለውስጥ መጠራጠር ነው ይገባል። ክፉና ደጉን አብሮ ባሳለፈ ሰራዊት ላይ የተፈጸመው ጥቃት ከህሊና በላይ ነው የሚሉት የሰራዊቱ አባላት የሞተን አንስቶ መቅበር መከልከሉ ግን የጭካኔውን ጥግ ማሳያ ነው። ህፃኑ ተኝቶ ነበረ። ከዛ ከነሱ ጋር እኔም ልውጣ ያልኩት ብቻዬ ግቢ ውስጥ ሆኜ ከዛ መጨረሻ ላይ ጥይት የተኮሱ ቤቴ ላይ የተኮሱ ነበረ። ግን ፈጣሪ ነው ያወጣ ህፃኑ ጋር ነን። ከዛ ሁሉ የተኮሱ ያለው መጨረሻ ላይ ውጭ አሉኝ። አልወጣም አልኩት። ውጭ አሉ። ህፃን ይዤን ያለው ህፃኑን ብርድ ይመታል አልኩት። ከዛ ዘመዶች ውጭ አሉ። እሺ ብዬ ህፃኑን ይዤ ወጣሁት። ምንድነው ሰው ደብቀሻ እንደ ቦምብ ነው እንዲያስቀምጡሻለ? ምን ቦምብ ነው መቀመጠው? በመሰጠት ትችላላችሁ አልኩት። ፈተሹ ቤቱ። ከዛ በኋላ ሰው የለናወቁ ይዤ ምስግ ውስጥ ገቡ አሉ። ህፃንን ይዤ ምስግ ውስጥ ገቡ። በርካታ ጓዶች እዚህ ሜዳ ላይ አልተቀበሩ። መቅበሪያ የለም። የት እንሄዳለን? ማንሳትም አንችልም። ያን ለማንኛውም የነዚህ ወንድሞቼ ጀግኖችን እንደዚህ ያስነባችሁ ያስለቀሳችሁ ባንዳ ቆሻሾች ተባባሪዎች ሁሉ መድኃኔዓለም በያላችሁበት መሬት ይካዳችሁ። በምትበሉት በምትጠጡት ውሃ ምግብና ማንኛውም ፈጣሪ በፈጠረው ነገር ሁሉ ፈጣሪ ይበቀላችሁ እላለሁ። የኢትዮጵያ ድል ይቀጥላል። የነዚህ ወንድሞችም እንባ ይታበሳል። ለኢትዮጵያ መጽናትና መሻገር የተከፈለ ነውና የተፈናቀሉ፣ የተሰደዱ፣ የተራቡ በዚህ ምክንያት በአስተዳደራዊ ጉዳይ በባንዳዎች በሆዳሞች ሁሉ ስቃይ የሚከፍሉ ኢትዮጵያውያን ሁሉ እንባቸው ይታበሳል። ያ ለኢትዮጵያ መጽናትና ዘላቂ ድል ማድረግ የተከፈለ መስዋዕትነት አድርገን ነው የምንወስደው። ማንም ጭንጋፍ፣ ማንም ባንዳ ምንም ቢተፋ ምንም ቢያወራ የኢትዮጵያ ድል አይቆምም። ሀቅን የያዘ ሁሉ ያሸንፋል። ውሸታም፣ አስመሳይ፣ ዘረኛ፣ ጽንፈኛና ጥላቻ የተሞላ ሰብናውን አርክሶ በነውር ላይ የሚኖር ማንኛውም ነገር ደግሞ ይቃጠላል። የኢትዮጵያ ድል ይቀጥላል። መልካም በዓል፣ መልካም የመስቀል በዓል። በየትኛውም ቦታ ላይ የምሰሙት ሁሉ ግን የኢትዮጵያ የስኬት ምስክር አድርጋችሁ እንድትወስዱት አባል ኢትዮጵያ አሳስባለሁ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ዋጋ የከፈሉ ወንድሞቻችንን እንዳንረሳ የነዚህን ሁሉ ስቃይ እያስታወስን ጠላትን ለመቅበር ቆርጠን መነሳት አለብን። ኢትዮጵያ ታብጽራ በእግዚአብሔር። መልካም አዳር፣ መልካም በዓል።